በነገራችን ላይ እንደዚህ የራቁት ቪዲዮ ሲመጣ እህቶቼ ጥንቃቄ አድርጉ። እንደዚህ ንጹህ የሆነ ፎቶ እንደዚህ ሪያሊቲ የሆነ ቆንጆ የሆነ ፎቶ ተጠቀሙ ማለት ነው። ሩትዬን ሰምር ድምቅ አድርጋችሁ ማለት ነው። አሁን ነጫኔ የለቀቁት ፎቶ እና ወይንም ቪዲዮ እያስገባችሁ ቻናላችሁ አደጋ ላይ እንዳትጥሉ ማለት ነው። በስደት ላይ ያሳደጋችሁትን ቻናላችሁን እህቶቻችንንም አድክመን እኛም ደክመን የስደት እህቶቻችንን ባሻገር አድክመን በዛ በመቀጠል ደግሞ የአቶ እንግዲህ የጫኔ እቃ እንግዲህ ድመት በመብላት እንግዲህ ተባብሮታል። እየፈለገ ነበር እቃውን ማለት ነው። ታችሁንም ላውንም እያየ ነበረ እንግዲህ ቆርጣ ፍቅርዬ ቆርጣ ለድመት አቀብለዋል እቃውን ማለት ነው። ምክንያቱም ከዛችም ከዚችም እያልክ አንተ አትኖራትም እቃህን ቆርጬ ለድመት ነው የምሰጠው ብላ ነበር። ትናንትና ጀመረችው፣ ዛሬ ጨረሰችው። በቃ ፍቅር ማለት ነው። ስለዚህ ደግ አድርገሽዋል። እሰይ እንኳንም ቆርጠሽ ለድመት አቀበልሽው። ምክንያቱም ልጁ አያርፍም። እኔ የምለው ግን ምንድን ነው ግን አላማችሁ የእናንተ ማለት ህዝብ ምን እንዲማር ነው የምትፈልጉት? በቃ ይህንን ስራ ሳሰሩ በቃ ዩቱብ ገንዘብ አይመጣም። ሁላችሁም አሳዳጊ የበደላችሁ እንድትባሉ ለምን ትደረጋላችሁ? አንዲት ልጅ አቀፋ ተቀምጣ ሚስት ልጅ አቀፋ ተቀምጣ ቤት ውስጥ ምን አይነት ማለት ምን ነውር ነው እንዴ ማገኘት? እህቶቼ ግን ይቅርታ እንደው ስትመጣ አፍህ እኮ ከጆሮና ከጆሮ የደረሰ ነበር። የጋሽዬ መቅጠል አጠቋቆራችሁ አሁን ትንሽ ፈገግም ሳይሆን ወደ ናይጄሪያ ጀበል ጀበል አህላችኋል ማለት ነው። ማሻአላ ብያለሁ። እሱ ነው ፀጉር ራሱ እኮ ካባ ተሰራ። ግን ምንድን ነው የዓላማችሁ ነው? ያኔ ትውልድን የሚገድል ነገር የተላላሰ የወደቀ ነገር የምታስተላልፉት ለምንድን ነው? አይበቃም እንዴ? ይሄ ሁሉ ያንተ አይዲያ ነው። ትናንትናም እኔ ገብቶኛል። ግን ለምንድን ነው ይሄ ነገር? ምናልባት እናንተን አያጠፋ ምናልባት ትውልድን አያጠፋም። አብርሽ ይሄ ነገር ሶሻል ሚዲያ ላይ ያሳደጉ እህቶች እኮ ባንተ ተቀይመዋል እኮ የእውነት ይቅርታ ግን ትልቅነት እኔ ሩታን ምንም ሳታረገኝ ይችን ምስኪን ይችን ጨዋለች ቅጥቅጥ አርጌ ምንም ሳታደርገኝ ይቅርታ አልኩ። ከነ ጥፋቴ ከነ ጉለቴ ምን ችግር አለው? ይቅርታነት ትልቅነት ነው ብለው የልጅ አዋቂዎች እናታችን ብለው ቅፍ ግድፍ አድርገው የተቀበሉ። አንተም ደግሞ ትልቅ ሰው ነህ፣ ከጻን ልጅ አይደለም። ከ18 ዓመት በላይ የሆኑ 18 የሆነው እንኳን 18 ቀርቶ 15 የሆነው ወይንም 17 የሆነው ሰው ያ ይመራል አውቁ። እውነቴን ነው የምነግርህ። ግን በዚህ ልክ ወድቀህ አንተ ሚስት ጋር ባለቤት ጋር ልጅ ጋር ብትሰራ ወላሂ የማይቀበለ ሰው የለም። ይቅርታ ዛሬም ድረስ የስራው ባህሪ ስለሆነ ነው። ዩቱበሮች ነን። ይቅርታ የማይረዳ አይረዳም። የሚያውቁት ግን የሩትዬ ልጆች ግን ግሬስ ፋሚሊዎች ያንተም ሆኑ ስኬቶች በደንብ ጠንቅቀው ስለሚያውቁ በደንብ ነው የሚቀበል። ለምን ለልጁ ሲሉ የልጁ አባት በቃ እንጂ እኮ ወደንሱ ላይ እኮ አንተ እኮ ተጸዳድተሃል እኮ ስኬቶች ላይ እኮ አንተ እኮ ላያቸው ላይ እኮ የተጸዳዳው ርካስ ስለሆንክ ማለት ነው። ጠንብ ስለሆንክ እኔ ሴቶችን እኮ አልሄድባቸውም ሴቶች በተለይ ደግሞ የሚገተቱ ሴቶች እኔ አንተን ማጣት አልፈልግም የሚሉ እውነት ለሰው ለህዝቡ ጊፍቱን በበሉ በ3 ቀናቸው ጥፍር ቀለም ተሰጥቶ የጥፍር ቀለም ገደል ገባ። የማታገባ ታውቃለሁ፣ ፍቅረኛ እንዳልሆነች አውቃለሁ። ጓደኛ ነኝ ብላ ነው የመጣችው። የራሷ የሆነ ህይወት አላት። ሄርሜላ ድምቅ ጽድት ያለ የራሷ ህይወት ያላት። አንተ ጋር እንደዚህ ተጨመላልቃችሁ ተላለሳችሁ። ከቡታጅራ ባለቤቷን አዲስ አበባ ሾልካ ይዛ መጣች። የኔ ባለውለታ ብሎ ባሏ መለሰላት። አየህ፣ እንደዚህ አይነት ሰዎች ናችሁ እናንተ፣ እንደዚህ ናችሁ። ፍቅር ግን እንኳንም ገባሽ ያልኩት ስኬቶች እህቶች ለምን መሰላችሁ? ምክንያቱም አንድ የማያገባውን ሰው ገመዱ ከረር እዚህ ላይ ሳማት አለማግባቱን ያሳያችኋል ምናምን። ከመቼ ወዲህ ነው አብርሽ አመቶ የገዛ ዘመዱን የገዛ ቤተሰቡን አመቶ የሚያገባው? የልጅ ርካሽ አይደለም እኮ ምንም ቢሆን ጋይስ፣ የምሬን ነው የምላችሁ። የራሷ የሆነ አላት፣ የልጅ እናት ናት። የራሷ የሆነ ህይወት አላት ልጅቷ ሄርሜላ ማለት ነው። የራሷ የሆነ ህይወት አላት። ያንን የመሰለ ቤት ይዛ ተይዞላት የቤት ኪራይ እየተከፈለላት ገንዘብ አላት ምናምን። ገንዘብ ቢኖረኝ ነው እንዴ እንደዚህ መቀጣቀጣው? እህቶቼ እንደዚህ የምሰደበው? እንደው ፈረዱኝ። እንደው የኛ ልጆች ስኬቶች እንደው እናታችሁ ነው ፈረዱኝ። እኔ ካዋሸው ገንዘብ ቢኖር እስከ አዲስ አበባ ልጆች ዋቸው፣ እስከ ሌላ ክፍለ ሀገር ልጆች ናቸው ገንዘብ ያላቸው። ገንዘብ ቢኖረኝ እንደዚህ ብዬ መጥቼ ሰው እንዲቀጠቅጠኝ ሰው ትዳር ላይ ተጭኜ ገብቼ ያው ጓደኛ ነኝ ብዬ መጥቼ የጓደኛዬን ባል ወስጄ
እንድቀመጣጧ ነው እንጂ እኮ ስትራቴጂውን ስላላወቁበት እንጂ እኮ በፎርሙ ቀጥ ባለ መንገድ እኮ ቢመጡ ችግር የለውም እኮ። አያችሁ አይደለም? አያችሁ እንዴት ውሃ እንደሚደፋብን እኛ ላይ እህቶች። ጭምልቅልቁ የወጣ ነገር የሚማረው ህዝቡ። ጌታዬ እባክህ እንደው አደራህን እህቶቼ፣ ለእናንተም ለእኔም እንደው ባሎቻችን ጋር ተቀምጠን ጥሩ ፊልም አይተን እህቶቼ፣ ወይንም ደግሞ ቁርአን ከፍተን እናንተም ደግሞ እህቶቼ ክርስቶች መዝሙሩን አዳምጣችሁ ልጆቻችሁን በሰላም ያዋልክልን ጌታ ባማነ ውለን ጌታ እባክህ ብላችሁ ዱዓ አርጋችሁ ሰግዳችሁ እናንተም ሰግዳችሁ ጸልያችሁ እህቶቼ አደራ። የእውነቴን ነው የምነግራችሁ። ባሎቻችሁ ጋር ጥሩ ምግብ በልታችሁ ጥሩ ንግግር ተናግራችሁ ሰላም አሳድሬ ብላችሁ የምታድሩበትን ወቅትና ጊዜ ይስጠን እህቶቼ፣ ይስጣችሁ፣ ይስጠን። የእውነት ትውልድ የሚጠፋበት ጊዜ ሆነብን። በጣም ያስጠላል። ገለታት አንድ ቀን ግን ይወጣብሃል። ይሄ ትንሽነት አይደለም። ወደ ስጋ ግብ ግብ መያዙ ላንተ ጥሩ አይደለም። እውነት ለመናገር ስኬቶችን ይቅርታ ብለህ ልጅህን አቅፈህ ባለቤት ጋር ሆነህ ሳትጨማለቅ ላስ ይበቃል። አመት ሙሉ አመት ከምናምን ተላለሰክ። አኡዝ ቢላሂ ምን ሸይጣን ረጅም። እኔ ምን አይነት ባሎች እንደሆኑ አላውቅም። እኔ ምን አይነት ባሎች እንደሆኑ አላውቅም እህቶቼ። የእውነት ምን አይነት ባሎች እንደሆኑ አላውቅም እህቶቼ። በገንዘብ የተቀየረ ማንነት ተመልከቱ። ሩታ የፈለገ ነገር ብታደርገው አብርሽ ባለቤቷ ነው። የፈለገ ነገር ብመታው ብደበድበው፣ እኔም መብቴ ነው። ባሌን ብደበድበው ብመታው ካታ በጩቤ ዝርግፍ አድርጌ ለቀቄ ከቆሻሻ ውስጥ ብደበልቀው ባለቤቴ ነው። ማንም ሊያዝብኝ አይችልም። ማንም እንደፈለግኩ ልዘዘው። እግሬን የሚጠበኝ ካልጋ ወስዶ ያስተኛት፣ እግሯን የሚጠባት እቸቼ ይበላት፣ ወርቅ ገዝቶ ይሰርላት፣ መኪና ገዝቶ ይስጣት፣ ግንባሯን ይሳማት፣ ይቀፋት፣ ባለቤቷን መበቷን። ይች ልጅ እንደ ሻማ ቀልጣ እንደዚህ ፈምሶ እንጀራ አገኝ እኮ በላ። ከነዘር ማንዝሮቿ ፈመሰችው፣ ከነዘር ማንዝሮቹ። ሩትዬ ይቅርታ ለበደልንሽ እንኳ ተውት፣ ሌላውን ይቅር። እንደው ለሰው እንኳ ይምሰል፣ እንደው ሌላውን ይቅር። ይችን መጣ ዛሬ ስትወልድ እንኳ ምናምን ያላለችው መታ ይቅርታ አለቻት ሩታ ዛሬ ማለት ነው። የእውነት ጥሩ ልጅ ናት። ሁሉንም ነገር ለፈጣሪ ብላ የታወች ልጅ። እኔ አንጀቴ ወላሂ የተላወሰ ነው። አሁን የምሬን እንምላችሁ ባለጌ፣ የሰው ባለጌ ጥፍራም አሳዳጊ ወልዶ አሳዳጊ የበደለክ እንድትባል አሁን ትውልድን እያጠፋው ቃህን እየፈለግኩ ነው። ድመት በለው ፍቅር እኮ አሳልፋ ለድመት ሰጠችው። ቆርጣ ለድመት ሰጥተዋለች። ውጭ ላይ ከፈለክ ውጭ ላይ ፈልገው። ምናልባት ታያበቃ አይቀርም። ቁረንጮ ተንዘልዝሎ ቀርቶ እንደው ንገረኝ እንጂ ድመት በላው። እህቶቼ ስኬቶች አውሩበት በደንብ ይሄን ነገር ሂዱበት። አዎ ለድመት ቆርጣ ሰጥተዋለች ግጥጥ አርጋ። ጥሩ ነው ፍቅርዬ፣ በረከውን ይህ እንኳን አገላገልሽን። እንግዲህ በምኑ ይሰራል ብለሽ ነው ባለጌ፣ የሰው ባለጌ እንድንናገር የምታደርግ አውዝ ብላ ምሽጣ። እንደዚህ አይነት ቪዲዮዎች አትጫኑ። ብልስ አትሽቀዳ ደግሞ ቀስ በሉ። ደግሞ የእናንተ ያለውን አላ ነው የያዘላችሁ። ደግሞ እናንተ ተረጋ፣ ቀስ በሉ ማለት ነው።